የኢትዮጵያው ባልታዛር ማን ነው? የአቶ ገመቺስ ደበላ አሳፋሪ ቅሌት። ይህም ክስተት በበርካቶች ዘንድ ግርምትን የፈጠረ ክስተት ሆኗል። መንግስት የለም በስብሰባ መካከል እያለው ሰላም አይዟቸው አደንግጡ። ያው ማብራት ካለመኖሩ የተነሳ በጣም ወሳኝ የሆኑ መረጃዎች እናንተ ጋር ሊደርሱ የሚገቡ ስላሉ ነው የመጣሁት ማለት ነው። ከገመቺስ ጋር እንግዲህ ተያይዞ ከሰሞኑን እየተሰሙ ያሉ መረጃዎችን ሁላችሁም እየሰማችሁ አላችሁ። ከዚህ ጋር ተያይዞ የሰማሁትን አዲስ መረጃ አደርሳለሁ ወደ እናንተ። በጋሞ የተፈጠረው ነገር እጅግ በጣም ብዙዎቻችን ያነጋገረ በስብሰባ መካከል እያለው እንግዲህ በከተማ አስተዳደሩ ላይ የተፈጠረው ነገር ብዙዎችን አነጋግሯል። እሱን እነግራቸዋለሁ። ከኢትዮ ቴሌኮም ጋር ተያይዞ ብዙ ሰው እየጮኸ ነው። የሰው አስተያየት በጣም የእውነት የከበደ ነገር አለ። እሱን እነግራቸዋለሁ። አብራችሁን ቆይታ አድርጉ። ከገመቺስ ጋር ተያይዞ ከሰሞኑን እየተሰማ ያለውን ነገር ሁላችሁም እየሰማችሁ አላችሁ። መረጃው ምንድነው ላጋራችሁ። የኢትዮጵያው ባልታዛር ማን ነው? የአቶ ገመቺስ ደበላ አሳፋሪ ቅሌት። የኢኳቶሪያል ጊኒው ባልታዛር በኢትዮጵያ ተደግሟል። በቢሮ ውስጥ የተፈጸመው አሳፋሪ ድርጊት የኦሮሚያን ጨፌ አስደንግጠዋል። የኢትዮጵያ ባልታዛር የተባሉት ባለስልጣን እነማን ናቸው? የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የነበሩት አቶ ገመቺስ ደበላ ያለመከሰስ መብታቸው በድንገትም ተነስተዋል። ምክንያቱ ግን የፖለቲካ ልዩነት ወይንም የሙስና ጉዳይ አይደለም። ልክ እንደ ባልታዛር ሁሉ በቢሮአቸው ውስጥ ከሴቶች ጋር የነበራቸው አሳፋሪ የቪዲዮ ቅሌት በማስረጃነትም ተገኝቷል ተብሏል። ይህ መረጃ ወጣቱንና የኦሮሚያን ሕዝብ ክፉኛ አስቆጥቷል። ሕዝብን እንዲያገለግሉ የተሾሙ ባለስልጣናት ቢሮን ለመዝናናት ተጠቀሙበት በሚል በማህበራዊ ሚዲያ ላይ ክፉኛ ውዝግብ እየደረሰባቸውም ነው። አሁን ላይ ግለሰቡ በፖሊስ እንዲፈለጉ ትዕዛዝም ወጥቶባቸዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ባለስልጣናት እንዲህ አይነት የሞራል ውድቀት ውስጥ መገኘታቸው በመንግስት መዋቅር ላይ ምን አይነት ተጽዕኖ ይኖረዋል? ሐሳባችሁን በኮመንት ላይ አጋሩ። የሚያሳዝነው ነገር እንግዲህ ከዚህ ጋር ተያይዞ በጣም አጭር ነገር ልናገር እፈልጋለሁ። ከሰሞኑን ያለው እንቅስቃሴ ከልማት ጋር ተያይዞ እጅግ በጣም ቆንጆ ነው። ይሄንን እንግዲህ የሚያደፈርስ ነገር ነው። ይህ ለትውልድ የሚያስቀምጠው ጠባሳ እጅግ በጣም የሚያሳዝን መሆኑን እገነዘባለሁ። ከእንዲህ አይነት ነገር እንግዲህ ባለስልጣኖቻችን ሊቆጠሩ ይገባል ብዬ አስባለሁ። የኔ አጭር አስተያየት፣ ብዙዎች የሰጡት አስተያየት ቢኖርም ግን ይህንን ጉዳይ እናንተስ እንዴት ተመለከታላችሁ? ሐሳባችሁን እንድትሰጡ ብዬ ልለፍ። በጋሞ እንግዲህ የተፈጠረው ነገር ብዙዎች ያልጠበቁት እጅግ በጣም የሚገርም ነገር ተከስቷል። ምንድነው የተፈጠረው? አንዲት እርግብ አዳራሹን ሰንጥቃ በመግባት እንደምትመለከቱት በአስተዳደሩ አናት ላይ ተቀምጣለች። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ ንግግር እያደረጉ ባሉበት ወቅት አንዲት እርግብ በምትመለከቱት መልኩ አዳራሹን ሰንጥቃ በመግባት አናታቸው ላይ ተቀምጣለች። ይህም ክስተት በበርካቶች ዘንድ ግርምትን የፈጠረ ክስተት ሆኗል። ይህ የሆነው ለምን ይመስላችኋል? ኮሜንት ሴክሽን ላይ ሐሳባችሁን አስቀምጡ። ለምን ይመስላችኋል የምለው ትልቁ ነገር በጣም የጋሞ ህዝብ የሰላም ህዝብ ነው የሚለውን እንግዲህ እርግብ ማለት ምን ማለት እንደሆነች ምን ማለት እንደሆነ ትርጉሟን ሁላችሁም ስለምታውቁ እኔ ለእናንተ አልነግራችሁም። ግን በጣም የሚገርመው እርግቧ በህዝቡ መሃል በስብሰባው መሃል መታ ነበር የተቀመጠችውና እውነት ነው ወይ? እስኪ ቪዲዮ የተቀረጸ ነበር ላሳያችሁ። ምስጋና በተለይ የቀድሞ ባህልና ይህንን እያዩ ደግሞ አንዳንዶቹ አሰርተው ሊሆን ይችላል የሚሉ አሉና ይሄማ ተሰርተው ቢሆንማ እንስሳትን ሁሉ ወደ ቤት ማምጣት አንችልም ወይ? ተሰርቶ አይደለም እንደኔ የሚመስለኝ ትልቅ የሆነ መልእክት አለው። ይሄ ከፈጣሪ ተልካ ነው የሚመስለኝ ማለት ነው። ለማንኛውም እናንተ ምንድነው የምትሉት? ብዙዎች እየተቀባበሉ ነው። የሰላም ሀገር ሰላምን የሚፈልግ ህዝብ ያላት ከተማ እንደሆነች እንግዲህ የጋሞ ብሔረሰብ ብዙዎች እያነሱ አሉ። እናንተ ሐሳባችሁን እንድታጋሩ ደግሞ ጠይቂያቸው። ይሄ ቆንጆ ከታዩ ነገሮች መሃል እንግዲህ ከሰሞኑ የተሰማ ነው። ሌላው ብዙዎቻችን በጣም ልባችንን የሰበረ ጉዳይ አለ። ከሰሞኑን ከኢትዮ ቴሌኮም ጋር ተያይዞ ዋጋ ጭማሪዎችን ማድረጉ ብዙዎችን ሲያሳዝን፣ አንዲት ሴት ያጋረችው ቪዲዮ ግን የብዙዎችን ልብ የነካ ሆኗል። እስኪ ተመልከቱ። ቻው ኢንተርኔት እንግዲህ ማለት በአንዴ 82% ኢትዮ ቴሌኮም ዋጋ ጭማሪ አድርጎብናል። እንደምታዩት ቮይስ እና ሊሚትድ ኢንተርኔት 2375 ብር ገብቷል። ከ1300 ብር ማለት ነው። ለዛ እንግዲህ ኢንተርኔት አትጠቀሙ ይሁን ምን ይሁን አናቅም። ሌላ ሀገር ህዝቡን ኮንሲደር ያደረገ የዋጋ ማሻሻል ይደረጋል። ግን ይሄ በአንዴ 82% መጨመር ማለት ምን እንደሆነ አላቅም። እውነት በጣም ነው የሚያሳዝን። ወደ ሁሉንም ዲጂታል እናድርግ፣ ክፍያዎቻችን በዲጂታል ናቸው፣ ብዙ ነገር በዲጂታል ነው አሁን ባለንበት ጊዜ ማለት ነው። ግን 2400 እንግዲህ ማን ከፍሎ ይጠቀም አናቅም።
ወይስ በቃ እንዳንጠቀም ስለምትፈልጉ ይሆናል? ወይስ የኛ ድምፅ ሪሊ ማተር ያደርጋል? ሁሉ ነገር በኢንተርኔት በሆነበት ጊዜ ላይ እንደዚህ አይነት ማለት ዋጋ መጨመር ወይ ደሞዝ ተጨምሮ ወይ ኢንካማችን ጨምሮ ምናምን እኮ አይደለም። ኢንፍሌሽን እየጎዳ ያለው ድሃ ሁላችንንም ነው እየጎዳ ያለው በቃ እና በጣም ነው የሚያናደው። እናንተ ምን ትላላችሁ? አይ አም ሶ ፒስድ። ይህ ጉዳይ እሷን ብቻ አይደለም ብዙ ኢትዮጵያውያን እያነቡበት አለ። ሶሻል ሚዲያን ስክሮል ስታደርጉ በሶሻል ሚዲያቸው ላይ ቀጥታ የሚመጡ በተለይ በቲክቶክ ማለት ነው። ከዚህ ውጭ ሌላ አጀንዳ ህዝቡ አጥቷል ማለት ነው። ብዙ ነገር ያስጨነቀውን ህዝብ በዚህ መልክ ደግሞ በሌላ በኩል ማስጨነቅ ተገቢ ነው ወይ? ይህ የብዙዎች ሀሳብ ሆኖ ብዙዎች ሀዘናቸውን እየገለጹ ነው። እናንተ ምንድን ነው የምትሉት? እስኪ ይሄም ጉዳይ የኢትዮጵያውያን ልብ የነካ ሆኗል። ብዙዎች እንዳውም ቻው ኢትዮ ቴሌኮም እያሉ ነው። ኢትዮ ቴሌኮም እኔ ከሚቀጥለው ወር ጀምሮ ኢትዮ ቴሌኮምን መጠቀም አቆማለሁ ማለት ነው። ከሚቀጥለው ወር ጀምሮ ስልክ ወይ ደግሞ ከኢንተርኔት ራሴን ለማግለል እገደዳለሁ። ምክንያቱም በወር 2600 700 ብር ሞልቼ መጠቀም አልችልም። ከ1300 ብር በአንድ ጊዜ 2800 ማይ ጋድ። መንግስት የለህም። በጣም ነው የሚያሳዝነው። ታውቃላችሁ በቤት ክራይ በብዙ ነገር የሚታገል ራሱን ደግሞ በሶሻል ሚዲያ ለመቀየር የሚጥር ወጣት ባለበት ሀገር እንዳደገ ልክ ብዙ ነገር እንደተዘጋጀለት እንግዲህ አድርጎ በዚህ ልክ መጨመር እኔም በጣም ያዛዘነኝ ልብን ነካ ሆኗል። ግን በኤአይ የተሰራ አንድ ቪዲዮ ተመለከትኩ ስለ ኢትዮ ቴሌኮም ኮኔክሽን ሁኔታ። እስኪ ይሄ በጣም ያስደነቀኝም ነው። እስኪ ተመልከቱት። ወይዘሪት ኢትዮ ቴሌኮም እስኪ እንዳልሽው ኢንተርኔትሽ ፈጣን ከሆነ ቪዲዮ ከፍተሽ አሳየን። እሺ ቆይ ከፍቼዋለሁ፣ ሎዲንግ ላይ ነው። 2000 years ከ2000 ዓመት በኋላ ፈጣን ነው አላልኩሽ? አዎ አንቺ በጣም ፈጣን ነው። እኔ ኤአይ በጣም እያሳቀ ነው ግን ማለት ነው። ከ2000 ዓመት በኋላ መልሳ ስትመጣ እንግዲህ አንዴ ሎግን ወይም አንዴ የተነካው ቪዲዮ እስክመጣ ድረስ 2000 ዓመታትን ፈጅቷል። እንደዛም ባይሆንም ግን በጣም አስቸጋሪ የሆነ ኮኔክሽን ሁኔታ እያለ ግን ገንዘቡ በዚህ ልክ እየጨመረ መሄዱ የብዙዎችን ልብ ያሳዘነ ያስቆጣ ሆኗል። ሐሳባቸውን አጋሩኝ። ይሄንን እንዲህ ብዬ ልለፍ። ከሰሞኑን ሌላው በጣም መነጋገር የነበረው አንዲት ሴት ከሳውዲ አረቢያ እንግዲህ እጅግ በጣም የምትገኝበትን ሰቀቀን የሆነ ሁኔታን ስትናገር ተስተውላ ነበር። ሰላም እንዴት ናችሁ? ስሜ ደህንነት በላቸው እባላለሁ። ያለው ሳውዲ ነው። ቦታው ያለውበት አካባቢ ማለት ነው ካፍጂ ወይንም ላፍጂ በመባል ይታወቃል። ከመጣሁ ዓመቴ ነው። በብዙ መከራና ብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ አይፈቀድልኝም ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ። ታመሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። የምበላው ደቂቃ ሰዓት ተሰጥቶኝ ነው 15 ደቂቃ። ያም ሆኖ ሳያልቅ ነው ተነሽ የምባለው ማለት ነው የምነሳው እና እየተደበደብኩ ነው የምሰራው። እኔ አጭር ነገር ልንገራችሁ። እቺ ሴት በጣም በስቃይ ውስጥ አለች። ወደ ውጭ ማታ ወታ ሸንተ መሽናት አትችልም። እንዲሁ ደግሞ መመገብ 15 ደቂቃ ብቻ ነው የሚሰጣት። በስቃይ ውስጥ እያሳለፈች ናት። በስተመጨረሻም ስልኳን አስቀምጣ ነበረች። እንዲሁ ደግሞ ያለችበትን ሁኔታ ደርሶ የሚረዳኝ አካል ካለ እባካችሁን ትል ነበር። በጣም በሚገርማችሁ መልክ ደግሞ አሁን ባየሁት እንግዲህ አንድ መረጃ ካለችበት አስቸጋሪ ሁኔታ እንደወጣች ሰምቼ በጣም ደስ ብሎኛል። ይሄ መረጃው የምትመለከቱት እንግዲህ እቺ ሴት ከዛ እንደወጣች የሚያሳይ ነው። በጣም ይበል የሚያሰኝ ጥሩ የሆነ መረጃ እንደሆነ። ሴቶች በሶሻል ሚዲያ በአብዛኛው ጊዜ ስራዎችን ስትሰሩ በፊልተር ነው የምትሰሩት ወይስ ራሳችሁን በነፃነት ቀጥታ በደንብ ነው የምትሰሩት? እንዴት ነው? እስኪ በፊልተር ለሚሰሩ ሰዎች ጥሩ ነገር የለኝም፣ እስኪ ያሳዘኙ ነገር ላጋራችሁ እስኪ። ቻናል ኢንፍሉዌንሰር እንግዲህ በፊልተር ምክንያት 140,000 በላይ ፎሎወር የነበረው አካውንቷን አጣ። ነገሩ የሚያጋጥመው እንግዲህ ልጅቷ ላይፍ ትገባለች፣ ቻይኒዝ ስትሪመር ነች እና ከ140,000 በላይ ፎሎወር ያለው አካውንቷ ላይፍ ትገባለች እና ፊልተሩ ግሊች ያደርግባታል ሚድዌይ ትሩ ዘ ላይፍ ማለት እና ይኸውላችሁ ይሄ ላይፍ ገብታ ስትንቀሳቀስ የነበረችው ሴት ነች። ከዛ የሆነ ለአንድ ሰከንድ ምናምን ነው ግሊች ያደረገው ፊልተሩ። ሴትዮዋች ነው የምትመስለው። ይኸውላችሁ ፊልተሩ በተለይ ደግሞ ፊት ላይ የሆነ የሚከተለው ነገር አለ አፕላይ ሲያደርግ። ያው ቲክቶክ የምትጠቀሙ ሰዎች ታውቁታላችሁ። ለምሳሌ ላይቭ ላይ 2 ሰዎች ምናምን ሲጮቱ አይታችሁ ከሆነ ጌም ኮፍያ ምናምን ሲላክ ለሰውየው
ኖቲስ ስላደረገው ወይም ደግሞ ሴንስ ስላደረገው ፊት ነው የሚመጣው ወይ እዚህኛው ፊት ጋር ወይ እዚህኛው ፊት ጋርና ለአንድ ሰከንድ ምናምን የእሷን ፊት ያጣውና ከዛ በኋላ እንደዚህ ነበረ ፊት ላይፍ ስትገባ የነበረው ከዛ ቪዲዮውን ሰርች አድርጋችሁ እንደዚህ ነበረ ላይፍ ስትገባ የነበረው ለ5 ሰከንድ ምናምን ስትንቀሳቀስ ፊልተር ይጠፋና ይመለሳል። ከዛ ይሄን ነው የምትመስለው እንግዲህ ሴትዮዋ። በዚህ ምክንያት እንዲህ ፎሎወሮቿ ካትፊሽ ተደርገናል ብሎ ነው የተነሱባት። ይሄንን ቪዲዮ ፊልተር ላይ የሚጠቀሙት ጓደኞቻችሁ ላኩላችሁ። እውነቱን ላኩላቸው። በሶሻል ሚዲያ በራሳችን ፊት በራሳችን ድምጽ በራሳችን ማንነት መስራት ነው እንጂ በሌላ መስራት እንግዲህ አዋጭ እንዳልሆነ ቆንጆ የሆነ ምክር ሰጥቶናል። በስተመጨረሻ ማጋራችሁ ምን እንደሆነ ታውቃላችሁ? እስኪ ዲግሪ ያላችሁ ሁላችሁም በዲግሪያችሁ ሊያበድር የሚችል የፖለቲካ ፓርቲ መጥቷል። ምርጫ ካሸነፍን ዲግሪ ያላቸው ስርዓት ወጣቶች በትምህርት ማስረጃቸው ተበድረው ራሳቸውን ህይወታቸውን እንዲለውጡ እናደርጋለን። እንግዲህ እንዲህ ያለ ነው። ሀረርን ወክሎ ኦልሬዲ ፓርቲ ላይ የገባ ሰው አይ ቲንክ ነው ብዙ በሶሻል ሚዲያ እየተንቀሳቀሰ አለ። ለማንኛውም ስለዚህ ጉዳይስ ምንድን ነው የምትሉት? ቀጥሎ በዲግሪያችን መበደር ለምችል ነው ማለት ነው። ዲግሪ የሌላችሁ ደግሞ ለዲግሪ እንድትጥሩ የሚያበረታታ ይመስለኛል። ለማንኛውም ከሶሻል ሚዲያ ጋር ተያይዞ ከሰሞኑን መነጋገር የነበሩ ጥቂቶች ናቸው። እየሰሩ ያለውበት ሁኔታ ብዙም ስላልተመቸኝ ጥቂት ነገር ብቻ አጋሯችሁ። በሌላ ቪዲዮ እንገናኛለን። እባካችሁ ይህንን ቪዲዮ በዚህ አይነት ሁኔታ አልፈን እየሰራን ያለንና ሼር እንዲሁ ደግሞ ቪዲዮን እስከ መጨረሻው በማየት ላይክ አድርጋችሁ ቤቱን ሳብስክራይብ በማድረግ እንድትወጡ አበረታታችኋለሁ። አብራችሁን ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ነው።